በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ዕድል የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። አንደኛ ጢሞቴዎስ ምዕራፍ 3 የመጨረሻውን ክፍል ባለፈው ጨርሰን ተመልክተናል። የምታስታውሱ ሰዎች ወደ ምዕራፍ 4 የምንሻገር ይሆናል። አንድ ጥቅስ ብቻ መቼም አላልፈውም ብዬ ቀጠሮ ሰጥቻለሁ አይደል? ታስታውሳላችሁ? ምዕራፍ 6 የመጨረሻውን አንቀጽ እንዲሁ ጠቅለል አድርገን ባለፈው የተመለከትነውን እንዲሁ አጽንኦት ሰጥቶ ለመሻገር ብቻ እሱን እናየዋለን። ግን ምዕራፍ 4ን አነበዋለሁ። ብዙ አይደሉም። ሙሉውን አንድ ላይ አንብበው። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውን እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለንና ስለዚህም እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን የሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕናም ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዘውትር። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ እና። ቅዱስ አባታችን እግዚአብሔር የሕይወታችን ጌታ በሰማያት የምትኖር በምሕረት የደገፍከን በሕይወት የጠበቅከን እንድናመልክህ እንድናውቅህ በፊትህም እንድንመላለስ ዕድል የሰጠህን በብዙ ምሕረት ከኛ ጋር ያለህ አምላካችን ሆይ እናመሰግንሃለን። የቃልህን ደጆች ክፈትልን፣ ምክርህ በልባችን ይታተም። ጌታችን ሆይ በነገር ሁሉ ጸጋህ ይብዛልን። ማንም አንተ ለእኛ ካልከው ነገር የሚጎድል እንዳይኖር በዚህ ያሉትን ሁሉ በጸጋህ ደግፍ።
ቃልህን ደጆች ከፍተህ እንድንገባ ደግሞም ፍቺውን አብርተህ እንዲታየን ጸጋ ይብዛልን። ቃል ከሰው ልብ የሚለቅሙ ሰው እንዳያስተውል የሚሰሩ ድንዛዜ አዚም የሚሆኑ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ዕድል እንዳይኖራቸው በኢየሱስ ክርስቶስ ስም የታሰሩ ይሁኑ። እግዚአብሔር ሆይ ስለሰማህን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። እንግዲህ እግዚአብሔር በቃሉ በብዙ እየደገፈን አሁን የቆምንበት ሕይወት የቤተ ክርስቲያን ምስጢር ከፍታ በማዕከሏ ያለው ሕይወቱን ስለኛ አሳልፎ የሰጠው ጌታ ኢየሱስ ክርስቶስ ከመሆኑና የጌታችን የኢየሱስ ክርስቶስ ማንነት ደግሞ ተብራርቶ ከመገለጡ ጋር የተያያዘ መሆኑን ጌታ መንፈስ ቅዱስ በብዙ አስተምሮናል። ባለፈው ሳምንት በነበረን ጊዜ ጌታችን በክብር ማዕረጉን አንስተናል። በክብር ያረገው ጌታ ኢየሱስ ክርስቶስ እንደው ዝም ብሎ በክብር አረገ፣ ሞትን ድል አድርጎ ወደ አባቱ ተመለሰ ከሚለው ቃል ባሻገር አሁን ባለበት ለኛ ያለውን ዋስትና ማየት ስለሚገባን እርገቱ ለቤተ ክርስቲያን የሚኖረውን ትርጉም ነበር ባለፈው ሳምንት በነበረን ጊዜ ያየነው። የክብር አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ቤተ ክርስቲያን ዋና ምስጢሯ ወይም ደግሞ በመካከሏ ያለው ምስጢር ምን እንደሆነ ነው ባለፈው የተመለከትነው። ስለ ዲያቆናትም ሆነ ቀሳውስት አገልግሎት በዝርዝር ባነሳበት በምዕራፍ 3 መልእክቱ በተለይ ደግሞ ዲያቆናትን በተመለከተ የሃይማኖትን ምስጢር በንጹሕ ሕሊና የሚይዙ በማለት ቁጥር 9 ላይ እንደተናገረው የሃይማኖት ምስጢር የቤተ ክርስቲያን ምስጢር ምንድን ነው የሚለውን በተመለከተ ከዚህ በፊት ከምዕራፍ 1 ከቁጥር 9 ጀምሮ ከተጻፈውም ጋር አያይዘን እንዲሁም ደግሞ ምዕራፍ 3 ቁጥር 9ም ላይ የቤተ ክርስቲያን ምስጢር ሲባል ራሱ ጌታ ኢየሱስ ክርስቶስ እንደሆነ ክርስቶስን በትክክለኛ ማንነቱ መረዳት እና ማወቅ ያንን መጠበቅና ማስጠበቅ ነው የቤተ ክርስቲያንን ምስጢር መጠበቅ ወይም ደግሞ በጥንቃቄ መያዝ የሚለውን እውነት ደጋግመን አንስተናል። ብዙ በመጣንበት መንገድ ለመጣ ሰው የቤተ ክርስቲያን ምስጢር ከዚህ ከዋናው ነገር ተንሸራቶና ተፈትፍቶ ወደ ቁሳቁስ ወርዶ ዲያቆናት እንድንጠብቀው በብዙ ማስጠንቀቂያ ምስጢር ሲታይ ያየነው ምስጢር ከዚህኛው ይለያል። ቁስ ነገር ወይም ደግሞ ሌሎች እንዲሁ ከመገልገያ ነዋየ ቅዱስ ከሚባሉ ነገሮች ጋር የተያያዙ ነገሮችን ነው ቅዱስ እና ምስጢር ስንል የነበረው። እንደዛም ነው ብዙዎች አሁንም የሚያስቡት። ለማንኛውም ቤተክርስቲያን ክብሯ ምን ያህል ትልቅ እንደሆነ ባከበራትና ዋና ዋ በሆነው በጌታ ማንነት መጠን ተረድተናል። ያም ደግሞ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነና በክብር ያረገው ጌታ ኢየሱስ ክርስቶስ ነው። ይህንን በደንብ ጊዜ ወስደን ስላየነው እግዚአብሔር ይመስገን። ከዚህ ጋር ተያያዥነት አለው። የመጀመሪያው አንቀጽ ላይ የምናየው መልእክት ምዕራፍ 4 ከቁጥር 1 ጀምሮ የምናየው በተለይ እስከ ቁጥር 5 ድረስ ለጢሞቴዎስ የተሰጠውን ማስጠንቀቂያ ነው። ጢሞቴዎስን ያስጠነቅቀዋል። ሙሉ ማስጠንቀቂያና ማስገንዘቢያ ነው ማለት እንችላለን። በግል ሕይወቱም ሆነ ለቤተ ክርስቲያን ሊያደርግ የሚገባውን ጥንቃቄ በወቅቱ ሊጠነቀቃቸው ከሚገቡ ትምህርቶች ጋር አያይዞ ሐዋርያው ያቀርባል። የመጀመሪያው ቁጥር 1 ላይ መንፈስ ግን በግልጥ ይላል። የሕያው እግዚአብሔርን መንፈስ ነው።
በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በኋለኞች ዘመናት የሚለው ቃል ያው ከጌታችን ከኢየሱስ ክርስቶስ መገለጥ ወዲህ ያለውን ዘመን ጠቅላላ የሚያመለክት ነው። በጊዜው ይሄንን እውነት የሚጋፉ አደገኛ ትምህርቶች እንደነበሩ በተለያየ ጊዜ ደጋግመን አንስተናል። በተለይ ወጣቱ ጢሞቴዎስ ደግሞ በኤፌሶን ላይ ላለ አገልግሎት ከሐዋርያው አደራ እንደመቀበሉ መጠን መግቢያው ላይ እንደተመለከትነው ኤፌሶንን በተመለከተ ወደ ኋላ መለስ ብለን ግብረ ሐዋርያትን ብናስታውስ ሐዋርያው በጉዞው የኤፌሶንን ሽማግሌዎች ሰብሰብ በማድረግ አንድ ማስጠንቀቂያ ሰጥቷቸው እንደነበረ በእንባ የተሞላ ማስጠንቀቂያ እናስታውሳለን። ወደ ሐዋርያት ሥራ ምዕራፍ 20 ስንሄድ የምንመለከተው እውነት ነው። ይሄ ከቁጥር 29 ጀምሮ እስከ 30 ያለውን እንመልከተው ለማስታወስ ያህል። ሚሊጢን ወደምትባለው ደሴት ከደረሰ በኋላ ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው ብሎ በነበረው ሐዋርያዊ ጉዞ ባገለገለው አገልግሎት እንዴት በእንባና በትህትና እንዳገለገላቸው ያለፈውን አገልግሎት ሕይወቱንም ከአገልግሎት የተነሳ እንዴት ለመከራ ሁሉ አሳልፎ ሰጥቶ እንደነበረ ዝርዝር ነገር ይናገራል። ለማንኛውም ለነዚህ ለኤፌሶን ሽማግሌዎች በኤፌሶን ለነበሩ ሽማግሌዎች የሰጠው ማስጠንቀቂያና ማስገንዘቢያ መሆኑን እናስተውላለን። እና ሐዋርያው ምን ይላል? በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 29 ጀምሮ ባለው ቃል ከቁጥር 28 ጀምሮ ላንብበው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ አለ። ይሄ የእግዚአብሔር መንፈስ በውስጡ ያበራው የገባው ኤፌሶንና በዙሪያው የነበረውን ነገር በተመለከተ ለነዚህ ሽማግሌዎች ቤተክርስቲያኒቱን በበላይነት ለሚጠብቁ አገልጋዮች ከሱ በኋላ ምን አይነት ሰዎች እንደሚመጡ እነዚህን ሰዎች ደግሞ እንዲሁ ቀለል ባለ ቋንቋ የተሳሳቱና የሚያስቱ ብቻም ሳይሆን ሾልከው እየገቡ ደቀ መዛሙርትን ወደ ኋላ የሚጎትቱ አሳቾች፣ ተኩላዎች፣ ጨካኞች፣ ለመንጋው የማይራሩ ሰዎች በኋላ እንደሚነሱ አውቃለሁ በማለት እነዚህን ሰዎች ማስጠንቀቁን እናያለን። መንፈስ የሕያው እግዚአብሔር መንፈስ በሐዋርያው ልብ ከዛም ባሻገር ደግሞ በተለያየ ጊዜ ከእውነተኛው ትምህርት ከጌታችን ከኢየሱስ ክርስቶስ ሕይወት ብዙዎችን የሚነጥል የስህተት አሰራር በኋላ ሊመጣ መቻሉን ደጋግሞ ይናገር እንደነበረ ከሚያሳስቡ ነገሮች አንዱ ነው አሁን ያነሳሁትና ያነበብኩት። በዚህ በአንደኛ ጢሞቴዎስ ምዕራፍ 4 አሁን ባነበብኩት ቃል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። እና ሃይማኖት ማለት ያው በክርስቶስ በኩል እግዚአብሔርን ማመን መሆኑን ደጋግመን አንስተናል። ሃይማኖት እምነት በመጽሐፍ ቅዱሳችን እየተተካካ አንዱ ሌላውን ስፍራ እየያዘ በተመሳሳይ ትርጉም እናውቀዋለን። ይህን ቃል ሃይማኖት ማለት በእግዚአብሔር ማመን ነው። እንዲህ በተገለጠው እውነት ማመን፣ እንዲህ በተገለጠው ትምህርት መቆም ነው ሃይማኖት።
ስለ ሃይማኖት ስናነሳ ሌሎቹ ነገሮች አይደሉም ሚዛን የሚደፉት ከላይ በዝርዝር ያየናቸው ነጥቦች ናቸው። እንግዲህ አንደኛ ጢሞቴዎስን መመልከት ከጀመርን ጀምሮ በትምህርቶቹ እንግዲህ ቤተክርስቲያን ምን ማለት እንደሆነና ዋና ምስጢሯ ምን እንደሆነ ደጋግመን እያነሳን ከዚህ የተነሳ በስጋ የተገለጠውን እውነት በተለየ መልኩ የሚያዩ ሰዎች ከዚህ በፊት እንዲሁ የእግዚአብሔር መንፈስ በወንጌላዊው በቅዱስ ዮሐንስ በኩል የገለጠውን እንዳነበብን በአንደኛ ዮሐንስ ምዕራፍ 4 ላይ ከቁጥር 1 ጀምሮ የእግዚአብሔር መንፈስ ነው ይሄንን እየጠቆመ ያለው። ክርስቶስ በስጋ እንደመጣ የማይታመን መንፈስ የክርስቶስ ተቃዋሚ እንደሆነና ብዙ አጋንንታዊ ጌታን ስጋዊ የሚቃወሙ ትምህርቶች በኋለኞች ዘመናት መምጣታቸውን ቀድሞ መንፈስ ቅዱስ አመልክቶ ነበር። እነዚህ ትምህርቶች እንደው ዝም ብለን እንደ ቤተ እምነት ክሪድ ወይም የሃይማኖት መግለጫ ወይም ደግሞ እንዲሁ የቤተ እምነት የሃይማኖት ስርዓት ሳንቆጥር ትምህርቱን መያዝ ሕይወት እንደሆነ ትምህርቱን ማጣት ደግሞ ሞትም እንደሆነ በማስተዋል እንደዚህ አይነት በክርስቶስ ማንነት ላይ የሚነሱ የስተት ትምህርቶች ሰውን ከእውነተኛው ጌታ ፈቀቅ የሚያረጉና ለሌላ ክርስቶስ እውነተኛ ላልሆነ ክርስቶስ አሳልፈው የሚሰጡ መሆናቸውን በደንብ መገንዘብ ያስፈልጋል። ስለዚህ ኢየሱስ በስጋ እንደመጣ አለማመን ወይም አለመታመን አንደኛ ትምህርቱ ስህተት ነው። ትምህርቱ ስህተት ብቻም ሳይሆን አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው ማለት ደግሞ ከመስመር የሚያወጣና ጨርሶ ገዳይ የሆነ ትምህርት ነው። ስለዚህ ዮሐንስ ይሄንን ማስጠንቀቂያ በሰጠበት ክፍል አነበዋለሁ ደግሜ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቁታላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከማን ነው? ከእግዚአብሔር ነው። በስጋ መጥቷል፣ ስጋን ገንዘብ አድርጓል፣ ስጋን ተካፍሏል ብሎ ማመን ከእግዚአብሔር ነው ማለት ነው። በመሰረቱ መንፈሳዊው ዓለም ከሌሎች መመዘኛዎች በጠራ መልኩ በዚህ መመዘን ያለበት። ብዙ ጊዜ ሃይማኖታዊ ስነ ስርዓት፣ የአምልኮ ስነ ስርዓት፣ ሌሎች ልምምዶች፣ ከጸጋ ስጦታዎች ጋር የተያዙ ግርግሮች፣ እንደየአብያተ ክርስቲያናቱ እንደየቤተ እምነቱ የተዋቀሩ ልዩ ልዩ አይነት የአምልኮ ልማዶች፣ እነዚህ ነገሮች ናቸው የሃይማኖት ትምህርት መለኪያ የሆኑት። ከዚህ የተነሳ ሰው በአዘማመሩ፣ በአቀዳደሱ ወይ ባለባበሱ ወይ ደግሞ እንደው በአምልኮ ሰዓት በሚገለጠው የተለያየ አይነት መልክ ያለው መልክ ነው የሚመዘነው እና በዋናነት እነዚህ ነገሮች ከእግዚአብሔር ጋር የመቆም ወይም ያለመቆም፣ የመዳን ወይም ያለመዳን ወይም ደግሞ በትክክለኛው ሃይማኖት የመሆን ያለመሆን መለኪያ እንደሆኑ እሱን ትተናቸዋል። ከዚህ በፊት በትምህርታችን እንዳነሳ ነው እንደ ሀገራችን ጉልት ሁሉም የየራሱን ጣሳ ይዞ የተሰለፈበት መስመር ሆኗል እና ከዚህ የተነሳ ሚዛኖቻችን፣ መለኪያዎቻችን፣ ጣሳዎቻችን፣ ቱንቢዎቻችን በጣም የተለያዩ ነገሮች ናቸው። ስለዚህ የሃይማኖት ትምህርት ዋናው ምስጢር፣ ዋናው እውነት ራሱ ጌታ ኢየሱስ ነው። ክርስቶስን መሳት ዝም ብሎ በአቋም መለየት አይደለም፣ ሞት ነው እና ስለ ክርስቶስ በመሰረቱ ክርስቶስ በግለሰብ አስተያየት ላይ የተመሰረተ መልክ የለውም። ይሄን ታውቃላችሁ። አንዳንድ ጊዜ ላይፍ አፕሊኬሽን ላይ ይሄ ከህይወት ጋር የተያያዙ አስተምህሮችን በተመለከተ፣ ስብከቶችን በተመለከተ የእግዚአብሔር መንፈስ ወይም ደግሞ እንደው የእግዚአብሔርን ቃል የሚያውቅ ሰው እንደ ቃሉ በሆነ ምክር ሰዎችን ለማቅናት እንዲህም እንዲያም ከተለያዩ ጥቅሶች ሐሳቦች ጋር አያይዞ ችግር ለመፍታት የተለያዩ ነገሮችን ለማስገንዘብ ሊያስተምር ይችላል ሰው። ያም ቢሆን ከመሰረቱ መውጣት እንደሌለበት የታመነ ሆኖ ማለት ነው። ጌታ ኢየሱስ ክርስቶስን በተመለከተ ግን ዛሬ እንደ አዲስ በራልን የሚል አዲስ ትምህርት ሊኖረን አይችልም። ጉባኤ የምናስፈነጥዝበት የስ የምናሰኝበት
አንዳንድ ጊዜ ኳስ ሜዳ እስኪመስል ድረስ ጉባኤ በጫጫታ እስኪሞላ ድረስ በአዳዲስ አስተሳሰቦችና አስተምህሮዎች ክርስትናው ይሞላል። ያ ማለት መረዳት ነው የሚመስለን። ያ ማለት የአገልጋዮች ምጥቀት ነው የሚመስለን። ያ ማለት መገለጥ ነው የሚመስለን። ከተገለጠው የተለየ መገለጥ መደፈን ነው። እሱ ራሱ ጌታ ኢየሱስ ክርስቶስ ራሱን በገለጠበት የብሉይ ኪዳን የትንቢት መጽሐፍት ራሱን ባሳዩበት ሐዋርያት እሱን በሰበኩበት በቅዱሳት መጽሐፍት ላይ ቁልጭ ብሎ በተቀመጠው በዛ መልኩ ነው ጌታን የምናመልከው። ጌታ ማለት ማን ነው? በስጋ የተገለጠ ነው። እንደ ቅድስና መንፈስ ሞትን ድል አድርጎ የተነሳና ወደ አባቱ በክብር የሄደ ነው። ለመላእክት ታይቷል፣ ለአሕዛብ ተሰብኳል፣ በዓለም ታምኗል። ይሄ ጌታ አሁን የት ነው ያለው? በአብ ቀኝ ነው ያለው። በአብ ቀኝ ሲሆን በምን አይነት ሁኔታ ነው ያለው? ስጋውን ተወ መቃብር ላይ ወይም ተለወጠ ሌላ ሆነ? ቃል የነበረው ስጋ ሲሆን ቃልነቱ ቀረ። ደግሞ ስጋ የሆነው ሲከብርና ሲያርግ ወደ አባቱ ሲመለስ ያ ለእኔና ለእናንተ የቀረበበት ዝምድና ውስጥ ተለወጠ፣ ያስ ተቀየረ። ይህንን እንደ እግዚአብሔር ቃል ማየት ያስፈልጋል። ከዚህ የሚያወጡ ትምህርቶች ያለምንም ጥርጥር በሐዋርያት ትምህርት አጋንንታዊ ተብለዋል። ጳውሎስ እኛ ከሰበክ ነው የሚለየውን እንኳን ስጋ ለባሽ ከሰማይ መጣሁ እንኳ ቢል የተረገመ ይሁን ያለው። ይህን ያህል ጥንቃቄ የሚፈልግ የክርስቶስ ሕይወትና ትምህርት ዛሬ ማንም ሰው እንደፈለገ የሚያንቦጫርቀው ሆኖ ትክክለኛ መልኩ እንዳይታይ ሆኖ ያም ደግሞ እንደ መረዳትና እንደ እግዚአብሔር ጸጋ ብዛት ተቆጥሮ በብዙ ልክ ያልሆኑ ነገሮች ቤተ እምነቶች ተሞልተዋል። ከዚህ የተነሳ አንዳንድ ጊዜ እኔ ራሴን ጠይቄ ያውቃለሁ። እውነት የእግዚአብሔር ልጅ እዚች ምድር ተሰብኮ ይሆን ብዬ ጠይቄ ያውቃለሁ። የእግዚአብሔር ልጅ ራሱ ክርስቶስ መጀመሪያ ገና በታሪክ ወደ ኢትዮጵያ መጣ ሲባል በቤተ መንግስት በኩል መጣና የቤተ መንግስት ሰዎች ጠለፉት እና የአጼዎቹ ሃይማኖት ሆኖ ተቆጠረ እና የእግዚአብሔር ልጅነቱ ቀረና በወንጌል ስብከት ሳይሆን እነሱ በተስፋፉ ቁጥር በዛው መጠን ቤተክርስቲያን ያው በተለምዶ ቤተክርስቲያን የምንለውን የአምልኮ ስፍራ እየሰሩ እያስፋፉ እያጠመቁ ሰዎች ክርስቶስን ሕይወቱን ሳያውቁ ክርስቲያን ሆነው በኋላ ደግሞ የወለዷቸውንም እያጠመቁ ክርስትናው እየበዛ መጣና አሁን የምናየው ትክክለኛ የሆነውን የክርስቶስን መልክ የማናይበት የአምልኮ ልማድ ኢየሱስ ክርስቶስ ከፍጡር ጋር እኩል የሚደረደርበት አጓጉል ነገር ምድሪቱን ሞላት። አሁን ደግሞ እግዚአብሔር ምሕረት አድርጎ ወንጌል በእግዚአብሔር ጸጋ እየተሰበከ ነው በሚባልበት በዚህ ዘመን ደግሞ ስጋን ኢየሱስ ክርስቶስ ከድንግል ማርያም ነሳ የሚለውን ትምህርት መቀበል የሚከብዳቸው ሃይማኖተኝነትም የሚመስላቸው ከዚህ የተነሳ ሌላ ፍልስፍና ውስጥ የገቡ በጣም ብዙ ምስኪን አገልጋዮች እንዳሉ አያለሁ። ደግሞም ሰምቼም አውቃለሁ በጆሮዬ ቀጥታ በጭራሽ የመጽሐፍ ቅዱስ ያልሆኑ ትምህርቶች ሰዎች ያደንቃሉ፣ ሰዎች ያጨበጭባሉ፣ ሰዎች ይሄዳሉ። ስለዚህ ወገኖቼ ቱምቢያችን ነው ጌታ ኢየሱስ ክርስቶስ። ክርስቶስን ሐዋርያት በሰበኩት አባቱ በገለጠው የነቢያት ትንቢት በነገረን በዛው ሁኔታ ነው የምናውቀው። ከዛ የሚለይ ትምህርት በተደጋጋሚ በዚህ ክፍል ትምህርታችን እንዳነሳ ነው ዝም ብሎ የስተት ትምህርት ብቻም ሳይሆን አጋንንታዊ ትምህርት ነው። ስለዚህ ክርስቶስ በስጋ እንደመጣ የሚታመን መንፈስ ከእግዚአብሔር ነው። የማይታመንስ? ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ከእግዚአብሔር አይደለም የሚለውን ቃል ብቻ ተናግሮ ዝም አላለም። ተጨማሪ አጽንኦት አስፈለገው። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህ እንደሚመጣ ሰምታችኋል፣ አሁን እንኳ በዓለም አለ ይላል ጌታ ኢየሱስ ክርስቶስ። በማቴዎስ ምዕራፍ 24 ከቁጥር 4 ጀምሮ ያለውን ቃል ስናነብ እንደምናየው ደቀ መዛሙርት አንድ ጥያቄ ጠይቀውታል። የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። የመጀመሪያ ያደረገው ነገር ምን እንደሆነ ታስተውላላችሁ? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ነው የሚለው። ማቴዎስ 24 ላይ በመጨረሻው ዘመን በደንብ ጎልቶ የሚታየውን የስተት አሰራር በተመለከተ ጌታ ኢየሱስ ክርስቶስ እንዲህ መናገሩን እናያለን። ከዛ ባሻገር በማርቆስ 13 ቁጥር 22ም ላይ ይሄው ሁኔታ በምሳሌ ተገልጧል። አሁን ያነበብኩት የሐዋርያት ሥራ ምዕራፍ 20 ከቁጥር 29 እስከ 30 ያለው ክፍል ደግሞ
ይሄንኑ እውነት ሐዋርያው በእንባ ጭምር ኤፌሶን የነበሩትን ሰዎች ሚሊጢን ላይ ሰብስበው ተሰናብቷቸው ለመሻገር ሲል ማስጠንቀቂያ ሲሰጣቸው ልክ ጉዳዩ የሆነ ያህል ሆኖ ያየው ያህል በእንባ ተሞልቶ እያለቀስኩ ነግራቸዋለሁ ነው ያለው። ለመንጋው የማይራሩ ጨካኞች ተኩላዎች እንዲመጡባቸው አውቃለሁ፣ ለራሳችሁና ለመንጋው ተጠንቀቁ ሲል እናያለን። ይሄንን እያለ ያለው ማን ነው? ጳውሎስ ነው? የሕያው እግዚአብሔር መንፈስ ነው። የሕያው እግዚአብሔር መንፈስ ነው። ስለዚህ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ይህንን የሳተ ትምህርት ያለ ጥርጥር ምንም አይነት ማንቆለጳጰስ አያስፈልገውም። አጋንንታዊ ነው፣ ሰይጣናዊ ነው። ስለዚህ ሐዋርያው ይህንኑ ነገር ነው ደግሞ እያስጠነቀቀን ያለው። በዚህ በሁለተኛው መልእክቱ ምዕራፍ አንድ ምዕራፍ ነው ያለው። ቁጥር 7 ላይ እንዲህ የሚል ቃል እናያለን። ብዙ አሳቾች ወደ ዓለም ገብተዋል፣ እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ሥጋ ላይ ከፍተኛ ዘመቻ ተደርጓል በጊዜው። ከዚህ በኋላም በዚሁ መልእክት የምናያቸው ነገሮች ከመጋባት ጋር ከሚበላው ከሚጠጣው ነገር ጋር የተያዙ ትምህርቶች ሥጋን በጣም በመኮነን ሥጋ በእግዚአብሔር መንግሥት ውስጥ ምንም ፋይዳ የሌለው የወደቀ እንደሆነ በማሳየት ይሄ ብሕትውና የምንለውን አይነት ሕይወት የሚያበረታታ ሰው እንዳያገባ፣ እንዳይዋለድ፣ እንዳይባዛ ከሥጋ ጋር የተያዙ ነገሮችን አጠቃላይ ይሄ ሥጋዊነት ማለት በመንፈሳዊ ትርጉሙ ሳይሆን በቁሙ ይሄን ሥጋ ከመጸየፍ ጋር የተያያዙ አደገኛ ትምህርቶች ነበሩ። እነዚህ ትምህርቶች አሁንም በየቤተ እምነቱ መልካቸውን ቀያይረው አሉ። ከዚህ የተነሳ ሰዎች ይጉላላሉ፣ ራሳቸውን ያሰቃያሉ። ለዘላለም ሕይወትም ይሁን ለተለያየ ነገር እንደው ሥጋ እያሉ በሥጋ ላይ ይዘምታሉ። እነዚህ ሁሉ ነገሮች በዛን ጊዜ ከነበሩ ከስህተት ትምህርቶች የሚመነጩ ናቸው። በዋናነት ይሄ ስሜትና ይሄ ሁኔታ ስለነበረ ኢየሱስ በሥጋ መጣ የሚለውን መቀበል ስለከበዳቸው ተለወጠ፣ ሥጋ መሰል ነገር ሆነ እንጂ ሥጋ አልሆነም፣ ሥጋን ገንዘብ አላደረገም የሚል ትምህርት ነበር። ይሄ ደግሞ የመጀመሪያው ሐረግን ስንማል ስለተማርነው ብዙ ወደኋላ አልመለስም። ከፍተኛ አደገኛ ትምህርት መሆኑን በደንብ ማስተዋል ያስፈልጋል። ይሄንን ነው እንግዲህ በድጋሚ መንፈስ ቅዱስ የገለጠውን በፊት ያስታወቀውን በኋለኞች ዘመናት እንዲህ ይሆናሉ ብሎ የተናገረውን ነገር አሁንም በአጽንኦት እየተናገረ ያለው። ስለዚህ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል እና በውሸተኞች ግብዞች የተሰጠውን የሃይማኖት ትምህርት እያደመጡ የተሰጠውን ትምህርት እያደመጡ የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ነው የሚለው። ጠቅለል ባለ ሁኔታ በዚህ በአንደኛ ጢሞቴዎስ መልእክት አጋንንታዊ የሚላቸውን ትምህርቶች በሶስት መልኩ ያቀርባቸዋል። አንደኛው ሐዋርያት ከሰበኩት ካስተማሩት ትምህርት የተለየ መጨረሻ የሌለው የትውልዶችን ታሪክ የያዘ ጠቅለል ባለ መልኩ ተረት ልንለው እንችላለን። አጠር ስናደርገው የትውልዶች ታሪክ ጣፋጭ ነገር አለው። ዝም ብሎ የሰው አእምሮ ይይዛል፣ ሕፃናት ለማጫወትም ይሆናል። በእንዲህ አይነት መልኩ የሚነገሩ የትውልድ ታሪኮች የተንዛዙ መሰረታዊ የሆነውን የመጽሐፍ እውነት የለቀቁ የትውልዶች ታሪኮች በጊዜው ትክክለኛውን ትምህርት ወደ ጎን ለማድረግ ጠላት የሚጠቀምበት አካሄድ እንደነበረ እናያለን። ይሄንን ላስታውሳችሁ። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩ ወደ ተረት መጨረሻም ወደ ሌለው ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። ስለዚህ ዝም ብሎ የትውልዶች ታሪክ የተንዛዙ ታሪኮች መጨረሻ የሌለው የትውልድ ታሪክ ይለዋል። ዝም ብሎ መቋጫ የሌለው ዝም ብሎ የሚተረኩ ትረካዎች እንደ ተረት ሆነው የሚቀርቡ ትምህርቶች ክርስትናውን ሞግተውት ነበር ያኔ፣ አሁንም አሉ። ሁለተኛው አሁንም እዚሁ ምዕራፍ 1 ላይ እንደምናየው ቁጥር 7 ላይ ስለ ሕግ እናስተምራለን የሚሉ ለብሉይ ኪዳን ስርዓትና
ሕግ የተለየ ትኩረት የሚያደርጉ የሕግ መምህራን አድርገው ራሳቸውን ያስቀመጡ ሰዎች አሁንም ክርስቶስን የሚቃወም አደራረግ ወይም አካሄድ እንደነበራቸው እናያለን። የሕግ አስተማሪዎች ሊሆኑ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል እና ይሄ ዝም ብለን ስናየው ከማቴዎስ ምዕራፍ 15 ጌታ ኢየሱስ ክርስቶስ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ትተላለፋላችሁ በማለት የነቀፋቸውን የፈሪሳውያንን ሕይወት ማዕከል ያደረገውን ተግሳጽ ይመስላል። ጌታ ኢየሱስ ክርስቶስ ፈሪሳውያንን የገሰጸበትን ትምህርት ታስታውሳላችሁ። ከባቢሎን ምርኮ በኋላ የብሉይ ኪዳን መጽሐፍትን ለመተርጎም የተነሱ ጸሐፍት ፈሪሳውያን በተጻፈው በተለመደው ሕግ ላይ የጨማመሯቸው ልክ እንደ ትርጓሜ አድርገው አሁን እኛ ጋር አለ እንደዚህ አይነት ለምሳሌ የትርጓሜ መጽሐፍ ተብሎ የአንድምታ ትርጓሜ የሚል አለ። እንግዲህ ስንቶቻችሁ እንደምታውቁት አላውቅም፣ ግን አንዳንዱ በእውነት 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 ብዬ ልተው በቃ ትቼዋለሁ እና ተጨማምሮበት ከመሰረታዊው ነገር ጨርሶ በቃ ሄዶ ድራሹ ጠፍቶ መስመር ለቆ በጣም የሚገርሙ የስህተት ትምህርቶች ተሰግስገውበታል። እኔ ድሮ እሱ መጽሐፍ በቀላሉ አይገኝም ሲባል ስለሰማሁ እሱን ለመፈለግም ለመግዛትም አቅሙም ስላልነበረኝ ይህንም ያህል የአራቱ ወንጌላት ትርጓሜ ንባብ ግዕዙን ከነ ትርጓሜው አንድምታውን ማለት ነው እና በር ዘግቼ በጣም ብዙ ጊዜ በእጄ በስክሪፕቶ ገልብጫለሁ። ይሄ እጄ እንዲህ እስኪታመም ድረስ ስለ አንድምታ የሰማሁት ነገር በጣም አይምሮዬ ላይ ትልቅ ስለሆነ እና መጽሐፉን ሳጋምሰው መጽሐፉን አገኘሁት እና አለ ቤት አስቀምጬዋለሁ። ባየሁት ቁጥር እቺ ጉጥ አውጥታ የነበረች ጣቴ ትዝ ትለኛለች። በደንብ ነው ያየሁት ያን ጊዜ። በቃ አንድም እንደዚህ አንድም እንደዛ ሁለትም እንደዚህ በቃ ትልቅ ትምህርት ነው፣ አማራጭ ትርጉም ማለት ነው። ግን አንዳንዱ ጨርሶ መስመር ለቆ ሌላ ትምህርት ነው እና አሁን ባለኝ አይን ሳየው በእውነት እታዘበዋለሁ። ግን ያው እንደ ሪፈረንስ እጠቀምበታለሁ አንዳንድ ነገር ካገኘው ብዬ አሁንም አየዋለሁ። እና በመሰረታዊው ነገር ላይ ብዙ ይሄ አባቶች ትርጉም አማራጭ ትርጉሞች የተለያዩ ሊቃውንት በአንድ ትምህርት ዙሪያ የሰጧቸው አስተያየቶች ተሰግስገው ክርስትናውን እንደበጠበጡት እንዲሁ ያኔም እንዲህ አይነት በጥባጭ የሆኑ የፈሪሳውያን ትርጉሞች ነበሩ። ያንን የሚመስል ነገር ክርስትና ውስጥ ገብቶ ነበር ያኔ ማለት ነው። ስለዚህ የሕግ አስተማሪዎች ሊሆኑ ሲወዱ አንዳንዶች ወደ ከንቱ ንግግር፣ በቃ ከንቱ የሚለው ቃል ይገልጠዋል፣ ዝም ብሎ ወደሆነ ንግግር ፈቀቅ ብለዋል ይላል። ከዛ ባሻገር በእምነት ነገር ብዙዎች ጠፍተዋል። እንደውም ይሄን የገለጠበት ቃል ምንድን ነው የሚለው? ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል ይላል። ቁጥር 19 ላይ የመጀመሪያው ምዕራፍ ላይ እነዚህን ከዚህ በፊት ይሄን ምዕራፍ ባጠናንበት ጊዜ ስለተመለከትናቸው የምታስታውሷቸው ይመስለኛል። ይሄ አለመሪ መጥፋት፣ መርከብ አለመሪ እንደሚጠፋ እንዲሁ ምን ማለት ነው? መሪ የሌለው መኪና ምን ይሆናል? ቢኖር ወይ ድንገት አንዳንዴ ይቀራል። አንዳንድ መኪና እጅ ላይ ተነቅሎ ይቀራል። አያድርስ ነው እሱ መኪና ውስጥ መሆን። ምን ታመጣለህ? እንዲህ ካላረከው በቃ የወሰደ ቦታ ወስዶ የምትሆነውን ትሆናለህ ማለት ነው። እንግዲህ መኪና ነው ለኛ ቅርብ ብዬ ነው፣ መርከብ ብዙ ሩቅ ነው ብዬ ነው ይሄ የምናገረውና ማትቆጣጠረው ያለ መሪ ማለት ምንም አቅጣጫ ማታስይዘው ልክ መርከብ ያለ መሪ እንደሚጠፋ ብዙዎች በእምነት ነገር ጠፍተዋል። ምን ማለት ነው? ማለት በትምህርት ከዋናው ነገር መውጣት አለ ማለት ነው። ያ ደግሞ መሪ የሌለው በነፋስ ተነድቶ የትም የሚሄድ መርከብ የሚመስል አይነት ወይም መሪው የተነቀለ መኪና የሚመስል አይነት ህይወት ማለት ነው። እንደሱ አይሁንብን። ግልጽ ነው የምናገረው ነገር። በእምነት ሰው እንደሱ ይሆናል ማለት ነው። መሪ ዝም ብሎ በቃ ግግም ብሎ ሄዶ ከሆነ ነገር ጋር እንደሚላተም መኪና፣ በሃይማኖትም ጉዳይ ሰዎች ዝም ብለው ነው የሚባተቱት ወዲያ ወዲህ የሚሉት። ትምህርቶች አይለዩም። በጣም ብዙ ሰው ይሄንን የመጽሐፍ ቅዱስ አስተምሮ በተለይ የክርስቶስን ህይወትና ትምህርት ማዕከል ያደረገውን ነገር ብዙ ኢየሱስ ከተባለ አንዳንዱ ሰው ምንም ችግር የለበትም፣ እዛም እዚህም ለማምለክ ምንም አይከብደውም። ኢየሱስ የሚለው ስም ካለ መሰረታዊ ትምህርቱ ከጌታ ጋር የተያዘው ትምህርቱ
ምንም ይሁን ማንም ሰው አይከብደው። ሰዎች በተለይ በዚህ ዘመን ደግሞ ያው እኛ ከሃይማኖት ተፈተናል ሃይማኖት ምናምን የሚሉ አሉ። ደግሞ አንድ መፈክር ደግሞ አለ፣ ሃይማኖት ላይ የሚደረግ ዘመቻ። ሃይማኖት አሉታዊ አይደለም። ኤፍሬም አለባ መሆንም አያስፈልግም። ዝም ብሎ በቃ ክፍት ስለሆነ የሆነ በህግ ስላልታጠርን እንደፈለግን ደግሞ እንዲያም መሆንም አደገኛ ነው። ይኸው የዘመኑን ክርስትና እያየ ነው አይደል እንዴ? ማንም እየተጫወተበት ይሄ ልክ አይደለም። መጽሐፍ ቅዱሳዊ አይደለም። የአባቶች ትምህርት አይደለም። የቀደመ ህይወት አይደለም። ማንን ይላል? ሁሉ በእግዚአብሔር ጸጋ ሰበብ እንደፈለገ የሚራገጠው እየተራገጠ፣ ሳር የሚያስግጠው ሳር እያስጋጠ፣ ነጋዴው እየሸጠ ከአጋንንት ጋር እኩል ሰዎች እኩል አውደ ምሕረት ላይ እኩል ጉባኤ እያገለገሉ እኩል ሰውና ሰይጣን ሰው እንደፈለገ ይኖራል። ለምን? ቅድም እንዳልኩት እውነት የእግዚአብሔር ልጅ ነው ወይ በመካከላችን ያለው? እውነት የእግዚአብሔር ልጅ ነው ወይ በዚች ምድር እየተሰበከ ያለው? ይኸውላችሁ ብዙ ሐሰተኛ ክርስቶሶች በስሜ ይመጣሉ። ምን ማለት ነው? ብዙ ሐሰተኛ ነቢያትም ይመጣሉ። ምን ማለት ነው? ሐሰተኛ የሆነ አጋንንታዊ ትምህርት ይመጣል። ተጠንቀቁ። ምን ማለት ነው? እነዚህ ትምህርቶች ትላንትና በጣም ስለሰለቹን እዛ ለትክክለኞቹ ስለነበረ የሚጠቀሱት መናፍቅ ሲባል ኢየሱስ ጌታ ነው የሚል ኢየሱስ መካከለኛ ነው የሚል ስለነበረ ቃሉ እንትን ያህል የሚከብደን ሆኖ ወደ ጎን ትተነዋል። ግን በእውነተኛው መሰረት ላይ የቆሙ ሰዎች ሊናገሩት የሚገባ እውነት ስለሆነ ስለ ኢየሱስ ክርስቶስ ያለን ነገር ከስሜት ጠርቶ ትምህርቱ ላይ መመስረት እንዳለበት ደግሞ ማስታወስ ተገቢ ነው። ስለዚህ በዚህ ክፍል እንደምንመለከተው የስተት ትምህርቱን በውሸት በግብዝነት የተሰጠ የአጋንንት ትምህርት ይለዋል። ይሄንን እያደመጡ ብዙዎች ሃይማኖትን ይክዳሉ። ሃይማኖትን ይክዳሉ ማለትም ማለት ነው ወዴት ይሄዳሉ ማለት ነው? ምን ማለት ነው? ከዚህ ወጥተው ከቃል አዋዲ የሆነ ነገር ይሆናሉ ማለት ነው። ሊሆን ይችላል። ከሆነ ነገር ወጥተው ወደዚህ ይመጣሉ ማለት ነው። እሱም ሊሆን ይችላል። ከሆነ ቦታ ወደ ሆነ ቦታ ይሄዳሉ ማለት ነው። ይኸውላችሁ ከሃይማኖት መውጣት ማለት ከዚህ ከናዝሬቱ ከኢየሱስ ክርስቶስ ትክክለኛ ህይወት መለየት ማለት ነው። ማን ነው ኢየሱስ? የሕያው እግዚአብሔር ልጅ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ በአብ ቀኝ ያለ። ከዚህ እውነት መውጣት ከሃይማኖት መውጣት ነው። ከዚህ እውነት አንድ እርከን ወደ ኋላ ማፈግፈግ ወደ ማንም ሊሆን ይችላል። ይሄ ባህላዊ በሆነው የሃይማኖት ልማድ ውስጥ ያለ ስተት ይሁን ዘምኛለሁ፣ ሰልጥኛለሁ፣ በርቶልኛል፣ ገብቶኛል የሚለው የዞረበት ወደዚህም ይሁን ወደዚህ ስተቱ አጋንንታዊ ነው ከኢየሱስ ክርስቶስ የሚያወጣ ከሆነ። ስለዚህ ሃይማኖት ማለት የታጠረው ቤተ እምነት ማለት አይደለም። በሆነ የሃይማኖት ስርዓት የተዋቀረ ማህበር ማለትም አይደለም። ምክንያቱም ያ ልክ ነው ልክ አይደለም ሌላ ሚዛን ስለሚጠይቅ ሃይማኖት ብለን ስንናገር የሃይማኖቱ ዋና ምስጢር፣ ምክንያቱም የቤተ ክርስቲያን መልክ ምን እንደሚመስል ነግሮናል። የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ምን አይነት ናት? አንደኛ ቤተ ክርስቲያን የክርስቶስ ናት ወይም የእግዚአብሔር ናት። እውነት ነው መገለጫዋ። የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ሚላት። ዋናው ምስጢሯ ዋናው ትምህርቷ የእግዚአብሔር ልጅ ኢየሱስ ነው። ማን ነው የእግዚአብሔር ልጅ? ሐዋርያት የሰበኩት መጽሐፍ ቅዱስ ላይ የምናገኘው የሕያው እግዚአብሔር ልጅ የሰው ልጅ የሆነው ክርስቶስን በተመለከተ ጥርት ያለ ትምህርት። ስለዚህ ስለ ኢየሱስ ክርስቶስ ኢየሱስ ማን ነው? የሕያው እግዚአብሔር ልጅ ደግሞም ክርስቶስ የሰው ልጅም የእግዚአብሔርም ልጅም ነው። በተመሳሳይ ቅጽበት የእግዚአብሔር ልጅ የሰው ልጅ ብለን የምንጠራው ቅዱሳት መጻሕፍት በዚህ መንገድ የገለጡት ኢየሱስ እርሱን እዚህ ጋር በተጻፈው በዛ ሁኔታ መረዳት ነው። በሃይማኖት መኖር ይሄንን መሳት ነው ሃይማኖት መካድ ማለት ይሄ ነው። እና በጣም ብዙ ስሁታን አሉ ከዚህ የወጡ ክርስቶስን በዚህ መንገድ የማያውቁት እና እነሱ የሚያሳዝነው ነገር ልክ እንደሆኑ ያስባሉ። ሌላ መስመር ላይ ቆሞ ማለት ነው። መለኪያው ሌላ ከሆነ እኛ ስተናል።
መለኪያው ጌታ ኢየሱስ ከሆነ ግን ገደል የገቡት እነሱ ናቸው። እግዚአብሔር ምሕረት ያደርግላቸው። ይሄንን ማስተዋል ያስፈልጋል። ስለዚህ ትምህርቱን ምን ያህል በጥንቃቄ ማየት እንዳለብን ንግግሩ ያስገነዝበናል። ምክንያቱም መንፈስ ነው ይሄንን እየገለጠ ያለው። በኋለኞች ዘመናት ጉዳዩ እየሰፋ እያደገ ሊመጣ ይችላል። ግን ብዙ ወይም አንዳንዶች የሚያስቱ መናፍስት በውሸት በግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። ማን ነው ይሄንን የሚለው? የእግዚአብሔር መንፈስ። ስለዚህ ሃይማኖታችን ምንድን ነው? ይሄው አሁን እየተማርን ያለው የእግዚአብሔር ልጅ፣ እሱን ማዕከል ያደረገ እምነት፣ እሱን ማዕከል ያደረገ ህይወት። ስለዚህ የሕያው እግዚአብሔር ልጅ በስጋ የተገለጠው እና በክብር አድርጎ በአብ ቀኝ ያለው የህይወታችን የአምልኳችን የአጠቃላይ ማንነታችን ማዕከል ነው። ስለዚህ ይሄ እንግዲህ ሃይማኖትን መካድ ከክርስቶስ ህይወት እና ትምህርት የወጣ መልእክት ይዞ ከመገኘት ጋር መያያዙን ያስገነዝበናል። ከዛ ባሻገር ሰው ክርስቶስን ከሳተ ብዙ ነገር ተከትሎት ይመጣል። ብዙ ነገር ነው ተከትሎት የሚመጣው። አንዱን መያዝ ያልቻለ ብዙ ነው የሚፈልገው። በመሰረቱ የሚያድነው አንድ ነው፣ ወደ ገደል የሚከተው በጣም ብዙ ነው። ሰው ክርስቶስን ከሳተ ብዙ ቢይዝ ብዙ አይገርምም። እሱን በደንብ ማስተዋል አለብን። አንዳንዴ ሰዎች ለምንድን ነው ይሄንን ነግሬያቸዋለሁ። አንዲት ሴት ሁሉም እንደየአቅማቸው ይርዱኝ ያለችዋን ጎረቤቴ፣ ስንቱን ነው የምጠሪው አልኳት። ሁሉም እንደየአቅማቸው ይርዱኝ አለች እና እሳቸውም ይርዱኝ። እዚህ ሄዶ 14 ትውልድ አስምሮ እዛም 7 ትውልድ ሊያስምር ይሄዳል። 60 ትውልድ አስምሮ እዚህ ጋም ደግሞ ምናምን ትውልድ ሊያስምር ይሄዳል። ለምንድን ነው እንደዚህ ሰው የሚንከራተተው? አያችሁ፣ ውስጡ ስላላረፈን። ክርስቶስ በትክክለኛ ማንነቱ ወደኛ ህይወት ውስጥ ሲመጣ እንደው ምናልባት ከስጋ ድካም ጋር ተያይዞ ሙግት ሰው ሊኖረው ይችላል እንጂ የደህንነትን ጉዳይ የዘላለም ህይወትን በተመለከተ የኃጢአት መንጻትን በተመለከተ ምህረትን በተመለከተ አንዱ ማረጋገጫው እረፍት ነው። ሰው ያርፋል። ክርስቶስ የሚያሳርፍ ነው። አሳርፋችኋለሁ ነው ያለው። ሌላ ጥቅስ አልጠቅስም። እኔ አርፌያለሁ። ሌላ ምንም እኔ ሃይማኖታዊው ነገር በተመለከተ እችን ታህል እንደው ልክ ላልሆነ ይችል ይሆን እንደው የቀረኝ ይሆን ያልገባኝ ነገር ይሆን ምንም ያው የገባኝ ነገር ላይ የሚጨመር ነገር ካለ የሚበራ ነገር ካለ እግዚአብሔርን እያደነኩ ሁሌም እሱ ብርሃን ስለሆነ እየተገረምኩበት እኖራለሁ። ሁሌ የደስታዬ ማዕከል ይሆናል እንጂ እኔ መንፈሳዊውን ዓለም በተመለከተ አዲስ መልእክትም አዲስ መልእክተኛም አዲስ መንገድም አዲስ ትምህርትም በጭራሽ እስከማይናፍቀኝ ድረስ ክርስቶስ ለኔ በቂ ነው። ሰው ያለማረፉ ምልክት ነው። 30 የሚወጥ ከሆነ የሚልስ ከሆነ እንዲህ የሚንከራተት ከሆነ ያለማረፉ አንዱ ማረጋገጫ ነው። ወገኖቼ እነዚህ ሃይማኖትን የሚክዱ ሰዎች በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። እነዚህ ውሸተኞች መጋባትን ይከለክላሉ ይላል። ዝርዝር ነገራቸው አልተጻፈም። አንዳንድ የትርጓሜ መጽሐፍትም ላይ አላገኘሁትም። ግን ትምህርቱ ዮሐንስ በአንደኛ መልእክቱ የተቃወማቸው ወይም ቅድም ባነበብኳቸው መልእክቶቹ የተቃወማቸው የኖስቲሶች ትምህርት እንደሆነ በጣም ብዙ ሰዎች ይስማማሉ። ይሄም ደግሞ ቅድም እንዳነሳሁት መጋባትን አሉታዊ በሆነ መንገድ መስበክ፣ አሉታዊ በሆነ መንገድ ማስተማር እና ጋብቻን መከልከል ወይም ደግሞ ጋብቻን በእግዚአብሔር ፊት ላለ ነገር እንደ እንቅፋት የመቁጠር አደገኛ ትምህርት በጊዜው ነበረ። የትምህርቱ ዋናው ነገር ያው ይሄንኑ ስጋ ስለሚያባዛና ስጋ መቀጠል የለበትም የሚልም አስተሳሰብ ስለነበራቸው ስለ ስጋ ያላቸው ነገር በጣም የወደቀ ነው። ከዚህ የተነሳ ባጠር ባለ ሁኔታ ጋብቻን ይከለክላሉ ይላል እና ይሄንን ክልከላቸውን ከምን ጋር አያይዞታል? እነዚህ ውሸተኞች በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ነው የሚለው። ይሄ በሕሊና የመቃጠልና የመደንዘዝ በትምህርቱ ልክ ባልሆነው አስተሳሰብ ድንዛዜ ውስጥ የመግባት አደጋ እነዚህ ሰዎች ሕይወት ውስጥ እንዳለ እናያለን።
በደንብ ማስተዋል ያለብን መቼም ስለ ጋብቻ ብዙ ወደ ኋላ መመለስ ያለብን አይመስለኝም። ብዙ በተደጋጋሚ ስላየንና ባለፈው ምዕራፍ 3 የመጀመሪያውን አንቀጽ ስናይ ጠቆም ያደረግነው ስለሆነ ባጭሩ ጋብቻ ክቡር መኝታውም ንጹህ እንደሆነ ሁሉም ሰው ይወቅ ይላል። በሁሉም ዘንድ ይሄ የታወቀ ነው። ጋብቻን ማኮሰስና ከብህትውና ወይም ደግሞ ከአለማግባት ጋር ወይም ደግሞ ከገዳማዊ ሕይወት ጋር እየይዞ እንደ መርከስ እና እንደ መጉደል አድርጎ ማስተማር የደነዘዙ ሰዎች በህሊናቸው መስመር የለቀቁ ስሁታን ትምህርት እንደሆነ ይናገራል። እነዚህ ሰዎች እንዲህ አይነት ነገር ነበራቸው። በወቅቱ ዞሮአስትራኒዝም የሚባልም ሌላ የትምህርት ክንፍ እንደነበረ ይታወቃል። በሐዋርያት ዘመን በመጀመሪያው ምዕት ዓመት የሚታወቅ ትምህርት ነው። የኖስቲሶችና የነዚህ ሰዎች ትምህርት ይታወቃል። ወደ ብህትውና ያደላ ማለትም ጋብቻን ያለመምረጥ፣ ይሄ በእግዚአብሔር ስም ለእግዚአብሔር መለየት በሚል ሰበብ ይሄንን ነገር ወደ ጎን የማድረግ ትምህርቶች ነበሯቸው። ከዚህ የተነሳ ያ ነገር ሾልኮ ወደ ክርስትናው የመግባት እድል ነበረው። እሱን እየተቃወሙ ነው ሐዋርያት። በመሰረቱ አለማግባት የሚባል ነገር አለ በክርስትናው? እስቲ ንገሩኝ። አለ? ሰምታችኋል? የለም? አለ? የለም? ይኸውላችሁ ብዙ ዝርዝር ነገር ውስጥ ሳልገባ ጌታችን ኢየሱስ ክርስቶስ እዚህ ማቴዎስ 19 ላይ አንድ ነገር ተናግሯል። ከጋብቻ ጋር የተያያዘውን ጥያቄ ታስታውሳላችሁ? ፈሪሳውያን ወደሱ ቀርበው ሊጠይቁት ሰው በአንዳች ምክንያት ሚስቱን ሊፈታ ተፈቅዷል ወይ ብለው ጠየቁት እና እግዚአብሔር አንድ ያደረገውን አይቻልም ብሎ መለሰላቸው። ከዛ ሙሴ እኮ እንደዚህ ብሎ ጽፎ ነበር አለ ብለው እንደገና ሊሟገቱት ሞከሩ። አይ እሱ እኮ ስለ ልባችሁ ጥንካሬ እንጂ ከመጀመሪያ እንደዚህ የሚባል ነገር አልነበረም ብሎ ወደ ዘፍጥረት ወሰዳቸው። ይሄንን ተናገራቸው። ይሄንን ማድረግ መፍታትም የተፈታችውን ማግባትም ወንጀል መሆኑን፣ ስህተት መሆኑን፣ አመንዝራነት መሆኑን በአንክሮ ነገራቸው እና ይሄን ከሰሙ በኋላ ደቀ መዛሙርቱ ምን እንዳሉ ታስታውሳላችሁ? የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም ማለት ነው። ፍቺ ካልተፈቀደ ፍቺ የሚፈቀድ ከሆነ እዛ አውሮፓ እንደሚደረገው የእርሶ የሞክሩት ትዳር ጥሩ ነው አይደል? አንዳንዶች ሳልፈትነው ገብቼ ሳላየው ገብቼ ይላሉ። ምኑን ነው የምንታየው? ምንድነው የሚፈተነው? ሰው በእንዲህ አይነት መልኩ የሚታወቅ ይመስልሃል? እድሜ ልክን ብትፈትን ሰውን አታውቅም የሚባል ነገር የለም። ሰው ለእግዚአብሔር ቃል ነው መታዘዝ ያለበት። የህሊናህ ወሰን የእግዚአብሔር ሐሳብ ነው። ትክክለኛ ሰው የእግዚአብሔር ሐሳብ እውነታው የህሊና ወሰን ካልሆነለት ሰው በጣም አደገኛ ነው። ይኸውላችሁ የባልና የሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉ። እርሱ ግን ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም አለ። አለማግባት ለሁሉ ነው፣ የተሰጣቸው አሉ ማለት ነው አይደል? አይደለም፣ ለተሰጣቸው ነው እንጂ ለሁሉ አይደለም ካለ በኋላ አብራራ። ከእናት ማህፀን ጃንደረባ ሆነው የተወለዱ አሉ አለ። ገና ሲወለዱ ያው እንደ ማንኛውም በተፈጥሮ ስርዓት ውስጥ እንደሚኖር አንዳንዴ አለማየት፣ አንዳንዴ አለመራመድ፣ አንዳንዴ አለመስማት፣ የተለያየ አይነት የጤና ችግር እንዳለ እንዲሁ በመወለድ ጃንደረባ ሆነው የሚወለዱ አሉ። እንደ የትኛውም የጤና ችግር ነው የሚታየው። እንደሱ አይነት ጃንደረቦች ሆነው የሚወጡ አሉ። ሰውም የሰለባቸው ጃንደረቦች አሉ። መስለብ መቁረጥ ሀገራችንም ራሱ አለ። ቆራጮች አሉ። አንዳንድ ገጠር እንዲህ አይነት ችግር እንዳለ ይታወቃል። በዚህ ሁኔታ የተጎዱ ሰዎች አሉ።
እና አሁንም ይህንን ባህል ይዘው የሚኖሩ እንደ ጀግና የገደሏቸውን ቆርጠው በዛ ቁጥር የሚጋቡ በመሰረቱ ያኔ ታስታውሳላችሁ ሳኦል ዳዊትን ለማስገደል ሰለባ ይዞ እንዲመጣ ዳዊትን ወደ ፍልስጤማውያን ስልከው ይህን ያህል ሰለባ ካመጣ ታገባለህ በማለት ሊያስገድለው ሞክሯል። ለማስገደል ነው፣ የቅን ሐሳብ አይደለም። በእንዲህ አይነት ሁኔታ ሰው የሚቆርጣቸው እና አካል ጉዳተኛ የሚሆኑ ሰዎች አሉ አለ። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ይሄ ደግሞ ከመንፈሳዊው ነገር ጋር ተያይዞ ራሳቸውን ለዚህ ጉዳይ የሰጡ ማለት ነው። የሰለቡ ጃንደረቦች አሉ። ይህን ካለ በኋላ ከታች ያለውን ታስተውላላችሁ። ሊቀበለው የሚችልን ይቀበለው፣ እውነታው ይሄ ነው፣ ይቀበለው በማለት ተናገረ። ስለዚህ ጳውሎስም እንደተናገረው ማግባት ራሱን የቻለ ኃላፊነት፣ ራሱን የቻለ መሰጠት፣ ራሱን የቻለ ጥንቃቄ ስለሚፈልግ ዝም ብሎ ዕቃ ስላልሆነ ለዛ የተሰጠ ማንነት ልብንም ስለሚከፍል ምናልባት አገልግሎቱ ላይ ተጽዕኖ እንዳይኖረው በእንዲህ አይነት ሁኔታ አለማግባት እንደኔ ብትሆኑ ይሻላል የሚል ምክር አለው ሐዋርያው አንደኛ ቆሮንቶስ ምዕራፍ 7 ላይ። ግን እያንዳንዱ በዝሙት ከሚቃጠል ደግሞ ለአንዲት ሴት አንድ ወንድ፣ ለአንድ ወንድ አንዲት ሴት፣ ይሄ እጅግ ቅዱስ ነገር ነው። ይሄንንም ያስገነዝባል። የጌታ እንደመሆኑ መጠን ይመክራል ሐዋርያው። ከዚህ ውጪ ጋብቻን በመሰረቱ ጃንደረባ ነኝ የሚል ለጌታ ወይም ለእግዚአብሔር መንግስት ያገባ ሚስቱን ያላገባ እግዚአብሔርን ስለሚል ጌታን ለማስደሰት ጃንደረባ ነኝ የሚል እንኳ እሱ ጃንደረባ ስለሆነ ሌሎች ጃንደረቦች እንዲሆኑ ሌሎች እሱን እንዲከተሉ የሚሰብክበት አግባብ የሚናገርበት አግባብ በጭራሽ ጤነኛ አይደለም፣ ሰይጣናዊ ነው። ምክንያቱም እግዚአብሔር የሰጠውና ምክንያቱም ይሄ ከጌታ ካልተሰጠ በቀር አይሆንም ብሏል ጌታ። ስለዚህ ለዚህ መሰጠት እንዳለ ይታወቃል። የሆነ ሆኖ ግን ይሄንን የሚያኮስስ ነገር ያላቸው ሰዎች ያለ ጥርጥር ሰይጣናዊ ነው ነገራቸው። አንድ ለምክር አገልግሎት የሚመጡ ጥንዶችን ሁሉ እያረገ ህብረታቸውን የሚያፈርስ አንድ ወንድም ነበረን። መቼም ወንድም ልበለው ነበረን እና ምክር ፈልገው የመጡትን ሁሉ ይበትናል እና በጣም አደገኛ ነገር ውስጡ ነበር። ከዚህ በፊት የነገርኳችሁ ይመስለኛል። እንደውም አንዲት እህት አለች እኛ ጋር አንዴ እዛ አረብ ሀገር አገለግል በነበረበት ጊዜ ዱባይ፣ እሷ እዚህ ደርሳ ሄደች። እዛ በጣም በቅንነት ከሚያገለግሉ እህቶች መሃል ነበረች እና ያው ብዙዎቹ በግልም እየመጡ አንዳንድ ነገሮች ላይ እናወራ ስለነበር በዚህ ጉዳይ ላይ ጠየቅኳት። እንዴት ነሽ ያለሽው አልኳት። አይ በፊት በጣም ፈተን ነበር፣ ያው ሐሳቧ በዚህ ዙሪያ እንደምትፈተን ስታወራ ዝም ብሎ ጥያቄ ሆኖባት እንደው እግዚአብሔር ሰው አልሰጠኝም ብላ ትቸገር ነበር አውቃለሁ። እና እንዲቸገር ነበር ኢትዮጵያ ደርሼ ከመጣሁ በኋላና እንትናን ካገኘሁት ወዲህ እግዚአብሔር ይመስገን አሁን ያ ሐሳብ ወጥቶልኛል አለች። እና ምን ሆነሽ ምን ሰምተሽ ምናምን ስል በቃ አስተማረኝ። እኔ ባላችሁ ነኝ የሚለውን እንግዲህ ስለ እስራኤል የተናገረውን ባልሽ ነኝ የሚለውን እሱን አውጥቶ አሁን ጌታ ኢየሱስ ነው ባሌ። እኔ በስመ አብ እንዴት እንደደነገጥኩ ምን ማለት ነው? ሲጀመር እኔ ባላችሁ ነኝ፣ እኔ ባልሽ ነኝ ከእስራኤል ጋር የተያያዘውም ነገር ከአምልኮ ጋር ተያይዞ አንዲት ሴት የአንድ ወንድ እንደምትሆን ያም ጤናማና ተፈጥሯዊ እንደሆነ እንዲሁ ከእግዚአብሔር ውጪ ሌላ አማልክትን በማምለክ እንዳያመነዝሩ የተነገረ ነገር እንጂ ከጾታ ጋር ተያይዞ ከጋብቻ ጋር ተያይዞ ጨርሶ የሚነሳም አይደለም። እና 2-3 ሰዎች በዚህ ጉዳይ እንደተበላሸባቸው በዛ ሰው ምክንያት እንደተፋረሱ አውቃለሁ። የዛን ቀን ግን አይኔ ተገለጠ። በጣም ነው ያዘንኩት። በኋላም ግን ያ ሰው ግብረ ሰዶማዊ ሆኖ ነው ያገኘነው። እና ሰይጣን አምባሳደር አድርጎ ቤተክርስቲያን ውስጥ የከተታቸው ጋብቻን የሚያፋርሱ ሌዝቢያንነትን፣ ግብረ ሰዶማዊነትን የሚያበረታቱ ሰይጣናውያን የሆኑ
የጥልቁ አምባሳደሮች አሁንም አሉ በየአብያተ ክርስቲያናት። በምንም ተአምር ጋብቻ ቅዱስ ነው፣ መኝታው ንጹህ ነው። ይሄንን የሚያኮስስ ይሄ ሁሉ ትውልድ የመጣው በዚሁ ተፈጥሯዊ ስርዓት መሰለኝ አይደል? እኔ እኮ ኪሳራ አይደለሁም ለእግዚአብሔር መንግስት። እኔ እኮ ለእግዚአብሔር መንግስት ምንድነኝ? እኔ ሌላውን ተውት፣ የእግዚአብሔር ልጅ እንደናንተ በክርስቶስ እኛ ለእግዚአብሔር መንግስት ትርጉም የለንም። በየት በኩል መጣን? ዱብ ብለን ከላይ በዚሁ ተፈጥሯዊ መንገድ ነው አይደል? ስለዚህ እግዚአብሔር ትውልድ የሚተካበት እጅግ የተባረከ ብዙ ተባዙ ምድርንም ሙሏት ያለውን የሚፈጽምበት ምንም ጋብቻ ሁሉ ለመብዛትና ለመራባት ይሆናል ማለት ባይሆንም ግን በጣም ጤናማውና እግዚአብሔራዊ እውነት ይሄ ነው። ይሄንን ይወላችሁ ከእግዚአብሔር ቃል ውጪ በሆነ መረጃ እንዳትረዱት። የእግዚአብሔር ቃል የሚለውን ማየት መልካም ነው። ለምን መሰላችሁ? አንዳንድ ጊዜ በዙሪያችን ያሉ ጥሩ ያልሆነ ልምድ፣ ጥሩ ያልሆነ ገጠመኝ፣ ጥሩ ያልሆነ ታሪክ በዚህ ጉዳይ ላይ የተበላሸ ነገር ሰው እንዲኖረው ያደርጋል። እሱን ወደ ጎን ተው፣ ከእግዚአብሔር ቃል እንማር። የእግዚአብሔር ቃል የሚያስተምረን ምንድን ነው? ጋብቻ ክቡር፣ መኝታው ንጹህ ነው፣ ይሄ በሁሉ ዘንድ መልካም ነው ይላል። ይሄንን ይቃወማል። ስለዚህ ሰው ክርስቶስን ከሳተ ጤናማውን ነገር ሁሉ ስለሚስት የመንፈሳዊ ዓለም ቀውስ በሚታየው የዓለም ስርዓትም ላይ ተጽዕኖ ስላለው የዛ ተጽዕኖ ውጤት ይታያል። መጋባትን ይከለክላሉ። በገዛ ሕሊናቸው ደንዝዘው ጋብቻን ይቃወማሉ ይላል። በመሰረቱ አሁን ባለው ዘመን ታውቃላችሁ አይደል? ይሄንን የማያበረታቱ ነገሮች ይበዛሉ። ፊልሞች እዩ፣ የተለያዩ መረጃዎችን ተመልከቱ። ብዙ ጊዜ ትዳር ውስጥ ያለ ቀውስ፣ ትዳር ውስጥ ያለ ጦርነት፣ ጋብቻ ውስጥ ያለ ችግር፣ ጋብቻ ውስጥ ያለ መዓት ፈታኝ ነገር በየፊልሙ በየምናምን እንደ ቀላል እያንዳንዱ ሰው በየቤቱ በሚኮመኩመው ፊልም ውስጥ ጦርነት፣ ቀዝቃዛው ጦርነት፣ ሰው ቤት ውስጥ ያለውን ጦርነት ነው የሚያየው። ይሄ የምታውቁት ይመስለኛል። እኔ ብዙ ፊልም ተመልካች አይደለሁም፣ ጊዜም የለኝም፣ አላይም። ግን በተለያየ አጋጣሚዎች የማያቸው ነገሮች ሁሉ እግዚአብሔር ቅዱስ ያለውን እግዚአብሔር ልክ ያለውን የሚያቆሽሽ የሚያረክስ መዓት ቆሻሻ ነው ሲደፋበት የሚኖረው ትውልዱ። ስለዚህ ትዳርን እንዲፈራ ከዛ ጋር የተያያዘውን ነገር እንዲጠላ ልክ አይደለም እንዲል ደግሞ እሱን የሚያኮስስ ትምህርትን ጠቅላላ እንደ መንፈሳዊነት እንደ በቃ ይሄ ምንም እንደማይሰማው ለመንፈሳዊ ነገር ራሱን በቃ እንደሰጠ አጉል መቅለስለስ አጉል መንፈሳዊነት የሚመስል ልክ ያልሆነ ነገር ብዙ ሰው ህይወት ውስጥ አለ። ይሄ በጣም ልክ አይደለም። ስለዚህ ወገኖቼ የስተት ትምህርቱ ሌላኛው ገጽታ እንግዲህ ሃይማኖትን መካድ ነው የመጀመሪያው ነገር። የቀደመውን እውነት በሐዋርያት የተገለጠውን ትምህርት መሳት፣ ያንን ተከትሎ ጋብቻን በተመለከተ ልክ ያልሆነ ነገር አላቸው፣ ይከለክላሉ። ከዛ ባሻገር ከአመጋገብ ጋር ተያይዞ የሚከለክሉት የሚፈቅዱት ነገር አለ። እግዚአብሔር ከፈጠረው መብል እንዲርቁ ያስተምራሉ። መብል ላይ ሰው ይሄ አንድ ትምህርት አለ በመሰረቱ አሁን ሰዓቴ ስለሄደ ብዙ አልበል እንደርስበታለን። የሚቀጥለው ይሄ ከመብል ከመጠጥ ጋር የተያያዘው ነገር ዝም ብሎ አሁን ጎመንና ስጋ የመብላት ጉዳይ ይመስልናል እኛ በኖርንበት ባህል ሁኔታ ስናየው እንጂ በጣም ሲከር በጣም ይሄ ትምህርት በጣም ሲከር ይሄ ጎመንም እዚህ ከተማ እንደሚበላው መብላት ችግር ነው። አታውቃላችሁ አይደል? አንዳንድ ቦታ የጣመ የላመ መብላት ነው። ስጋን በቃ እንደፈለገ እንዲሆን እድል መስጠት ነው የሚል ትምህርት አለ። አንዳንድ ቦታ አይታችኋል። አጋንንት የያዛቸውን ሰዎች እንኳ ሰይጣኑ ይጠግባል ተብሎ በአንድ ደረቅ ዳቦ እነሱን አንጀታቸውን እንዲቋጥረው አትስቷቸው፣ እሱ ኃይል ያገኛል። ዳቦ እሱ አይበላም፣ የምትበላው እሷ ናት። አንጀቷን አስረን ሰውንም በሚያሳዝን ሁኔታ መጫወቻ የምናደርግበት ልማድ አለ። ይሄ ዝም ብሎ ድንገት እዚህ አካባቢ የተፈጠረ እንዳይመስላችሁ። በታሪክ ብዙ ታሪካዊ ዳራ አለ ወደ ኋላ። ስለዚህ ይሄ እግዚአብሔር የፈጠረው መብል ሲጀመር ገና ሲፈጠር ለሰው ተብሎ ሲፈጠር በእግዚአብሔር ቃልና በጸሎት የተቀደሰ ነው ይላል። በእግዚአብሔር ቃል ማለት ዘፍጥረት ላይ ወደ ኋላ ሄደን እግዚአብሔር
የሚበሉትን ለሰው የሚሆኑትን ሁሉ ካበጃጀ በኋላ ይሄንን ብሉ በማለት ፈቅዷል። እዛ ዘፍጥረት 1 የመጨረሻው አንቀጽ ላይ እግዚአብሔር ሲባርክ ያንን በረከት ተከትሎ ሰው የሚበላው የሚጠጣው ነገር እንዲኖር ማድረጉ እግዚአብሔር በቃሉ የተፈጠረው ለሰው ጥቅም የተፈጠረው ነገር የሚያስታውስ ነው። ያንን ጤናማ ነገር ይቃወማሉ። ስለዚህ ራሳቸው የራሳቸው መለኪያ አውጥተው ይሄኛው ያጸድቃል፣ ይሄ ያስኮንናል፣ ይሄ ለስጋ፣ ይሄ ለመንፈሳዊ ነገር፣ ይሄ ለሃይማኖታዊ ምናምን፣ ይሄ ለእንትን ብለው ክፍልፍል አድርገው ሰው አይምሮውንም እንዳይጠቀም ጤናውንም እንዳይጠብቅ እንደውም የጣመ የላመ መብላት ለስጋዊነት እንደሚያጋልጥ ለኃጢአተኝነት እንደሚያጋልጥ እያደረጉ አሁን ባለንበት ዘመን እንዲህ አይነት ልክ ያልሆነ ትምህርት እንዳለ በትውልድ ውስጥ ብዙ ሰው በዚህ የጨጓራ በሽተኛ እንደሚሆን፣ ኑሮው ጤናው እንደሚጎዳ፣ ብዙ ሰው ራሱን እንደሚጥል፣ ሰው ከሰውነት ተራ ወጥቶ ቆዳው አጥንቱ ላይ እስኪጣበቅ ድረስ እንደሚንገላታ እናውቃለን። እና ወገኖቼ ከምግብ ጋር ተያይዞ ከጋብቻ ጋር ተያይዞ የሚያነሷቸው ነገሮች ዝም ብሎ ከስርዓት ጋር የተያያዘ አልሆነም። በሐዋርያው ትምህርት አጋንንታዊ ነው፣ ሰይጣናዊ ነው። የሰውን ነፃነት የሚጋፋና ሰዎች እግዚአብሔር ከሰጣቸው ነገር እንዲጎድሉ የሚያደርግ ነው። እንዲህ አይነት ሰውን የሚያደነዝዝና ከአእምሮ ውጪ የሚያደርግ ትምህርት የመጀመሪያውን ምስጢር ከመሳት ጋር ተያይዞ በሰው ሕይወት የሚከሰት ነው የሚል መልእክት አለው። ከዚህ ጋር የተያያዘውን እንደ ጌታ ምሕረት እንግዲህ በሚቀጥለው ጊዜ እናነሳዋለን። ለማንኛውም ክርስቶስን እንደሚገባው ማወቅ ለዚህ ሁሉ መፍትሄ ነው። እሱ የጥበብና የማስተዋል ሁሉ መዝገብ ነው። ታውቃላችሁ አይደል? ክርስቶስ ሲገባ ብዙ ነገር ነው የሚገባው። ከዘፍጥረት እስከ ራዕይ እያነበብን ያልተረዳነውን ነገር የኢየሱስ ክርስቶስ ጉዳይ ሲገባን በጣም ነው የሚበራው። ይሄን ታውቃላችሁ? በጣም እንደሱ እኔ ከዚህ በፊት ነግሬያችኋለሁ። መጽሐፍ ቅዱስ በደንብ ፍንትው ብሎ የታየኝ መች እንደሆነ ታውቃላችሁ? ዕብራውያንን ያጠናሁለት ጌታን በሙሉ መልኩ አየሁት። በሙሉ ገጽታው ማለትም ሰው ሆኖ በተሰቀለበትም በአብ ቀኝ ስለኔ ባለውም ስፍራ እሱ ሲገባኝ ከዘፍጥረት እስከ ራዕይ ገባኝ። እና አሁን ያለኝ ነገር ይሄንን ከመረዳት ነው የሚመነጨው። አንዱን መረዳት በእውነት እንደ ማስተር ኪ ሃይማኖታዊ የሆነውን ዓለም እንዳለ የመረዳት መንገድ ነው። ይህንን በደንብ ማስተዋል ያስፈልጋል። የጌታ ጸጋ ይብዛልን።